የአባ ጳውሎስ በጥይት በማይበሳው መኪና መሄድ በወታደሮች መታጀብ በሚሊዮን ብር ያወጡ የሚያስገነቧቸው የመኖሪያና የጽህፈት ቤት ህንጻዎችና የተንደላቀቀ አኗኗር እንዴትነት ከሃይማኖት አባትነት ይልቅ የዓለማዊ ምቾት ፈላጊነታቸውን ያስመሰክራል። ይህ ሁኔታ ደግሞ ያለ ጫማ እየሄዱ በየገዳማቱ ለአገርና ህዝብ ቤዛ የሆኑ አባቶች ለነበሯት አሁንም ለተሰደዱላት አገር የዛሬው የአባ ጳውሎስ ሁኔታ እጅግ ያሳፍራል። በጥር ወር 1998 ዓ.ም በጥምቀት በዓል ላይ ህዝቡ የአባ ጳውሎስን ፖለቲካዊ አድሎና አቋም በመቃወማቸው አያሌ ወጣቶች በጅምላ ታስረዋል፣ መከራና እንግልት ደርሶባቸዋል። ታቦት የተሸከሙ ካህናት ቁጭ በል ተነስ እየተባሉ ተሰቃይተዋል። የተከበረው የቤተክርስቲያን ሥርዓትም በአባ ጳውሎስ ምክንያት ተዋርዷል። በከበሩት የቤተክርስቲያኗ ገዳማት ላይ በአሰቦት ገዳም፣ በደብረ ሊባኖስና ገዳም፣ በዋልድባ ገዳማት ላይ ለዘመናት የምእመናኑ መጠለያ ለገዳማቱ ክብር የነበሩት የገዳማቱ ደኖች ኃላፊነት በጎደለው መልኩ የወደሙት በአሁኑ ዘመን ነው። አሁን በስልጣን ላይ ያለው የወያኔ ሥርዓት በምርጫ 97 ማጭበርበሩንና ኃይል መጠቀሙን በመቃወም ሰልፍ የወጡ ወጣቶች በሥርዓቱ ጦር በጥይት በጅምላ ተደብድበው ወደ 200 ሰዎች ተገድለው በ10 ሺዎች ለእስር ሲዳረጉ ቤተክርስቲያኗ አንዳችም የመቆርቆር የውግዘት የተግሳጽ ቃል አላሰማችም። እንዲያውም በቅድስት ማርያም ቤተክርስቲያን ወያኔን ተጠልለው የነበሩ የዩኒቨርሲቲ ተማሪዎችን ለወያኔ ፖሊሶች አሳልፈው የሰጡበትን አሳዛኝ ታሪክ ደገሙት እንጂ። በወያኔ ለተገደሉት ሰዎችም ፍትሃት እንዳይደረግባቸው ለየቤተክርስቲያናቱ ትዕዛዝ በማስተላለፍ ከሃይማኖት አባቶች የማይጠበቅ የምእመናኑን ሃይማኖታዊ ሥርዓት የማግኘት መብት በመርገጥ የፖለቲካ አመራር ሰጭነታቸውን አረጋግጠዋል። የወያኔ ሥርዓት በውስጥም በውጭም በተቃዋሚ ኃይሎች አጣብቂኝ ውስጥ ሲወድቅ የአባ ጳውሎስ ሲኖዶስ ተቃዋሚዎችን ሁሉ የሚደግፉትን እንዲያወግዙ ለየቤተክርስቲያናቱ የሃይማኖት አባቶች የማስጠንቀቂያ መመሪያ በማስተላለፍ ለሥርዓቱ ጥብቅና መቆማቸውን ሲያስመሰክሩ ይህንኑ በመቃወምም አንዳንድ እውነተኛ የቤተክርስቲያኗ አስተዳዳሪና የሃይማኖት አባቶች ከሀገር መውጣታቸው አይዘነጋም። እነሆ አሁን ደግሞ የወያኔ ሥርዓት ድርቅና ረሃቡን ለፖለቲካ ፍጆታ ለመጠቀም አንዴ ድርቅ የለም ሙሉ በሙሉ የምንቆጣጠረው ነው፣ ሌላ ጊዜ ደግሞ እርዳታው በእህል ሳይሆን በገንዘብ ብቻ ነው የምንቀበለው እያለ ድርቁና ረሃቡን እየሸፋፈነ አንድ ዓመት ሙሉ በሚሊኒየም በዓል ስም የሀገርና ህዝብ ገንዘብና ሀብት እየበተነ በፕሮፓጋንዳ ሲምነሸነሽ ቤተክርስቲያኗ የድግስና የጭፈራው አካል ነበረች። ለህዝብ ልቂትና ውድመት ከመቆርቆር አዘኔታን ርህራሄን ከመለገስ ይልቅ ረስተዋል። አባ ጳውሎስና ሲኖዶሳቸው ለወያኔ ፕሮፓጋንዳ ሽፋን ሲሉ ስለ ሀገሪቱ ድርቅና ረሃብ ችግር በሽታ ሳይናገሩ ሳይመክሩ ኢትዮጵያና ህዝቧን አፍነው በመቆየታቸው ዛሬ ከ12 ሚሊዮን በላይ ህዝብ በድርቁና ረሃቡ ተጠቅቶ ከ4.6 ሚሊዮን በላይ ህፃናት ለምግብ እጥረት ሲጋለጡ የውጭና የውስጥ የእርዳታ ድርጅቶች ሲሯሯጡ ቤተክርስቲያኗ ግን ለረሃብ ተጎጂዎች አሁንም ጀርባዋን ሰጥታለች። ይህም እጅግ አሳፋሪው ጉዳይ ነው። እንግዲህ እንደ ጥንቱ እንደ ጠዋቱ ከቤተክርስቲያኗ መሪዎች እጅ ጸበል መፍሰስ ሲገባው ዛሬ ግን በጳጉሜና በጥምቀት ሳይቀር የጎሸ ወይንም የደፈረሰ ውሃ ይንፏፏል። ቀድሞ በፍቅር በአንድነት ይኖር የነበረው ህዝብ የብሔር ፖለቲካ በቤተክርስቲያኗም በመንገሱ ፍቅር ሰላም ጠፍቶ ግጭት ከፍቷል። የቤተክርስቲያኗ መሪዎች ግብር ከሥርዓቱ ፖለቲከኞች መሪዎች ጋር ኩታ ገጠም ሆኗልና በህዝብ በምእመናኑ ፊት ብሶት፣ ቁስል፣ ጭንቀትና ትዝብት ሲነግስ ድርቅ ረሃብና በሽታ ሊንሰራፋ ግድ ሆኗል እና ኢትዮጵያና ህዝቧ እውነተኛ ትንሣኤን ይናፍቃሉ።